ቆይ የምርሽ ነው ዳጣ? አዎ ደረጀ የወለደኝ አባቴ ነው። እንዴት ዳጣ? እኔ አላምንሽም። ማመን ከበደ አይደል ናታን? ይሄ ሚስጥር የምናውቀው እኔ፣ አንተ፣ አባዬ እና ሞገስ ብቻ ነን። ደሬ የሆነ ነገር አውርቶ ነበር። ምን አለሽ? በልጆቻችን እንዛመዳለን ብሎኛል ብሎኝ ነበር። አዎ እውነቱን ነው። አውርቼ ይሆናል። ታዲያ ከእናንተ ጋር ዝምድና ተገኝቶ ነው እንዴ? ቆይ ግን ልጆቻችን ሊያዛምዱን ብቻ እንዳይሆን። ሳይሆን አይቀርም። እንግዲህ የናታን አባት ቀበቶህን ጠበቅ አድርገህ ለድግሱ ተዘጋጀ። አይ መርታ ተገኝቶ ነው። ለማንኛውም አስብበት። ያው እዚህ ስትመጣ በአካል በደንብ እናወራለን። እሺ ማርታ፣ እና እናንተስ እንዴት ናችሁ? አንተም አታውቃትን ሴት ሚስትህ እንደማትሆን እያወቅ አባትህ አግባት ስላለ ብቻ ታገባታለህ? አልገባኝም አባዬ። አንተ የሆነች ሴት ታውቃታለህ፣ ልታገባት አትፈልግም። የልጆቼ እናት እንድትሆንም አትፈልግም። ግን አባትህ በግድ አስገድዶ አግባት ቢለችን ሴት ታገባታለህ? አይ አባዬ አላገባትም። ሰላም ጤና ይስጥልን። ውድና የተከበራችሁ የዳጣ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ዳጣ ለናታን እውነታውን ነገረችው። ዳጣ የነገረችው እውነታ እኔ የደረጀ ልጁ ነኝ፣ የጓደኛው ልጅ አይደለሁም አለችው። ናታን እጅግ በጣም ደነገጠ። ማመን አቃተው። እንዴት እንደዚህ ሊሆን ይችላል? አይሆንም አባዬ እንዴት በማዬ ላይ ይሄዳል ይላታል። አይ ናታን እውነታ ነው፣ በፊት የተፈጠረ ነገር ነው እንጂ እውነት ነው ትለዋለች። እጅግ በጣም ደነገጠ። ላምንሽ አልችልም ዳጣ፣ እንዴት ለምን ባትነግሪኝ ይሻለኝ ነበር ይላታል። እንግዲህ ናታን ነግሬሃለሁ እውነታውን፣ እባክህ ይሄ ሚስጥር በእኔና ባንተ መሀል የሚቀር ነው እባክህ ትለዋለች። ወይዘሪት ኤቢ እናቷን በግድ ናታንን ካላጋባሽኝ እያለች ችግር ውስጥ እያስገባቻት፣ እናትየዋም የናታን አባት ጋር ደውላ ዝምድናችን ልጆቻችን ሊያዛመዱን ነው መሰል፣ ወገብ ቀበቶህን እሰር ትለዋለች። ከዛም እሺ አጓን አዛምደውን ነው ይላል የናታን አባት። የኤቢ አባት ግን አቶ ደረጀ በፍጹም እኔ አልደውልም አንቺ እንደፈለግሽ ብሎ እጁን አንስቷል። ኤቢ ግን እሱን ካላገባው በፍጹም ውጭ ይገኛሉ፣ ራሴን ነው ማጠፋው እያለች እያስፈራራቻት፣ ወይዘሮ ማርታ ኤቢ ናታንን ማግባት አለባት ያለበለዚያ የልጄ ህይወት መበላሸቱ ነው፣ ልጄ ሌላ ወንድ ማንም ሊችላት አይችልም ትላለች። ራሷ ጥቅም ብላ የማይወዳትን ልጇን በግድ ልታጋባ እየሞከረች ነው። ኤቢም ዳጣን እኔና ናታን ልንጋባ ነው፣ ከሰዎችኛ ጋር ነው እየማገድሽ ያለሽው ትላታለች። ኧረ ልታገቢው ነው እንዴ? ደስ ይላል፣ ተጋባ ትላታለች። እሷ ግን እኮ ከሰው ባል ጋር ነው እየማገድሽ ያለሽ፣ እኔ ከማንም ጋር አልማገድኩኝም፣ ከማይወድሽ ሰው ጋር ራስሽ ነሽ እየማገድሽ ያለሽው ምናምን ብላ ብዙ ነገር ትላታለች። ኤቢ ግን በጭራሽ እሷ ልታናድድ ነው የምትሞክረው እንጂ እሷ ነች እየተናደደች ያለችው። ምክንያቱም የማይወዳትን የማይፈልጋትን ወንድ በግድ አገባዋለሁ ብላ ቁርጣ ተነስታለች። ትሰሚኛለሽ ኤቢ አለቻት። ስለትሽን ሂጂና ለሰይጣን አስገቢ፣ መልአክ ለእንደዚህ አይነት ስለት የለበትም። ስለዚህ ለመልአክ ሳይሆን ለሰይጣን ስለትሽን አስገቢ፣ እኔን ተይኝ፣ እኔ ለቀቅ አድርጊኝ እያለች ልክ ልኳን ትነግራታለች። ኤቢ በጣም ትናደዳለች። ወዳሽም ጠላሽም እኔና ናታን እንጋባለን፣ ለምርቃቴ ቀለበት ያደርግልኛል ታያለሽ ትላለች። እናትየዋም ይህንን ነው እየጣረች ያለችው። አባትየው ግን በፍጹም፣ ምክንያቱም የማይፈልጋትን ወንድ እንድታገባ አይፈልግም። ኤቢም ባህሪዋን ስለሚያውቁት በፍጹም። እናትየዋ ግን የልጅ ህይወት እንዳይበላሽ ስትል ናታንን በግድ ልታጋቡ እየሞከረች ነው። ናታን ግን በጭራሽ። ከዛም አባትየው ደረጀ እኔ የምልህ ናታን
ብዙ ወሬ እየተጨዋወቱ እያለ እኔ የምልህ ናታን አባትህን ምን ያህል ተወደዋለህ? ምን ያህል ታምነዋለህ? ይለዋል። ያው ምን ያህል ታከብረዋለህ? ያው መከበር ባለበት ነገር አከብረዋለሁ መከበር ያለበትን ያህል ሲለው እሺ አባትህ የሚልን ነገር በሙሉ ታደርጋለህ? ያው አስፈላጊ ከሆነ አደርገዋለሁ ይላል። እሺ አባትህ አንተ ማትወዳትን ማትፈልጋትን ሴት አግባት ቢልህ ምን ትላለህ? ለምሳሌ አንተ ጭራሽ አትወዳትም ለልጆቼ እናት ትሆናለች ብለህም አታስብም። እንዴት ታገባታለህ? እሱ ስላለህ ብቻ ሲለው በጭራሽ አባዬ አላደርገውም አለው። ጋሽ ደረጀ እጅግ በጣም ይደነግጣል። ወዲያውስ ቀጥታ እኔ ጥያቄ ልጠይቅህ እያለው ነበረ እንግዲህ ኤቢን አግባት አይነት ነገር መሰለኝ። ወይዘሮ ማርታ እዚህ ጋር ልጇን አንቺንም እንደ ኤቢ ድሬ በቅርቡ ከቤት አስወጣሻለሁ ትላታለች። ውሃም ታለቅሳለች የእውነት መስሏት። ውሃዬ ከዚህ ፊልም ላይ እውነት ለመናገር በጣም ደስ የምትለኝ በተለይ ውሃ ናት። የውሃ ከሆነ እጅግ በጣም የሚደንቅ ነው ማለት ነው። እና በጣም ደስ የምትለው ወይዘሪት ኤቢ እዚህ ጋር ደግሞ ይህንን ጠንቋይ ህንድ ናቸው ማለት ነው የሚባለው። እና እኔ እኮ ላም ነው የምትመስይኝ ሲላት በቦርሳ ቀጥቅጣ ታሳይራለች ማለት ነው። እገላታለሁ እያለ እየዛተ ነው። እሷ እናቴ እሷ አሁን የምትፈልገው ዳጣን እንዲገልላት ዳጣን ገድሎላት ከዛ ናታን እኔን ያገባኛል ብላ የምታስበው። ግን ናታን በፍጹም እንደ ሴትም አያትም። ናታ ከዳጣ አይደለም ያለ ፍቅር ይዞታል ናታን። እሷ ግን በፍጹም ይህን እያወቀች የኔ ነው በማለት እያበደች ነው ያለችው ማለት ወዳ ጋሽ ደረጀ እንደማይሆን እየነገራት ነው። ግን እናትየዋ ደግሞ ልጄን ካላገባ እያለች ነው። ልጄ ያለሱ አይሆንም የሚችላት ሌላ ወንድ አይኖርም እያለች ልጁን ያለ ወድ በግድ ልታጋባው እየጣረች ነው ማለት ነው። ጋሽ ደረጀ ግን ዳጣን እንደሚዋደዱ አውቋል። ያው አውቋል ግን ሙሉ ለሙሉ ራሱን ማሳመን አልፈልግም እንደዛ ብሎ እንጂ አውቋል ማለት ነው። ምክንያቱም ኤቢም ስለምትወደው እህታማቾቹ በአንድ ወንድ እንትን እንዳይሉ ስለፈለገ ነው እንጂ ናታን ስነ ስርዓት ያለው ቁጥብ ልጅ ስለሆነ ዳጣን ቢያገባት ያን ያክል የሚከፋ አይመስለኝም። ሰላም ስለ ዳጣ እውነታውን ለማወቅ ጓጉታለች። ነገር ግን ናታን ደብቋታል ማለት ነው። እስኪ አብረን የምናይ ይሆናል። በቀጣይ ቪዲዮ እንዲደርሳችሁ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቻችን